ኤቢዬ ትመጣለች ውጭ ናት ደውላልኛለች እስኪ ከሷ ላይ አይንሽን አትንኪ አታስብ ዳሬ እሷ ብልጥ ናት በፍጹም ራሷን አጥና ብልጥ ሰው እኮ ሁሉ ጊዜ አይሳካለትም ይንቆ ወሬ አይደል ምን መሰለሽ ማርቲ ብልጥ ሰው ሁሉም ሰው ክፉና መጥፎ የሆነ ይመስለዋል ለዚህ ከሆነ ደግሞ ከነዚህ አይነት ሰው ጋር ለመኖር ወይም ለመግባባት በጣም ይከብዳል መቼም እንደዋ ከመሆን ይሻላል ሁለቱም ያው ሁሉም ሰው ክፉ ነው ወይስ ደግ ነው ብለሽ ነው የምታስበው ሁሉም ሰው ቀና ነው ያውባ ይኸውልሽ ሁሉም ሰው ሞኝ ነው ብለሽ ካሰብሽ ሞኙ አንቺ ነሽ ይላል መጽሐፉ ምስክር ከፈለግሽ ደግሞ እሷ አለችልሽ አይ ልጄንም አንድ አትልብኝ ደግሞ እሱን ወረቀት ይዘሽ መጣሽ ከመኪናው ውስጥ የምን ወረቀት ነው ሰላም ነች ቆሻሻ መጣይ ውስጥ ከመጠለው ያው መጀመሪያ ብላኝ የሰጠችኝ እስኪ አንጫላኝ ደረጀ የዲኤንኤ ውጤቱን ከተመለከተ በኋላ በሚስቱ ማርታ በጣም ይናደዳል ምክንያቱ ደግሞ እንደምታውቁት ባለፈው ክፍል ላይ የዲኤንኤ ውጤቱ ምርመራ የሚደረግበትን ቦታ ጠይቀው ነበር ከማንም በላይ ሊጠረጥር የሚችለው የራሱን ሚስት ማርታ ነው ከዚህ ጉዳይ በላይ ሊያስደነግጠውና ግራ ሊያጋባው የሚችለው ነገር ዲኤንኤ ውጤቱ የራሱ እንደሆነ ካወቀ ዳጣ የራሱ ልጅ ስለመሆኗ ሊጠራጠር ይችላል ነገር ግን ደስ በሚል ሁኔታ ባለፈው አቢጌል ከዳጣ ማበጠሪያ ተቀበላ የወሰደችው ዳጣ ጸጉሯን ሳታበጥር ገና ከሰራተኛቸው ሰላም እንደተቀበለች ነበር ሰላምም ማበጠሪያውን ፈልጋ ዳጣን ብትጠይቃትም ነገር ግን ዳጣ የተፈጠረውን ለሰላም ትነግራታለች ኤቢ ማበጠሪያውን እንደወሰደችው እየተደረገ ያለው ነገር በኤቢ ስራ ግራ የተጋባችው ሰላምም ቆይ ምንድነው ያሰበችው ባለፈውም ጸጉርሽን ልትቆርጥ ስትል ደረስኩ ዛሬ ደግሞ ማበጠሪያው አንቺ መስሏት ወሰደችው ግን የሆነ ነገር አስባ ነው የኔ መሆኑን ብታቀቋ አትወስዶም ነበር ስትላት ዳጣም የኔም ቢሆን እኮ አትወስድም ነበር እንደውም ባለፈው ክፍል ሄጄ ልቀመጥ ስል መጀመሪያ ታጠቢ ብላ ትነግራታለች ከዚህ በኋላ ግን እንደዚህ ካለችሽ ሰው በውሃ ብቻ አይጠራም በያትሺ ብላ ትመክራታለች እንደነገርኳችሁ ደስ በሚል ሁኔታ አቢጌል ለዲኤንኤ ውጤቱ የወሰደችው የዳጣን ጸጉር አልነበረም ዳጣ ከሰራተኛቸው ሰላም ማበጠሪያ ተቀብላ አንዴ እንኳን ሳትጠቀምበት ነበር አቢጌል መጣ የዳጣ ጸጉር ማበጠሪያ መስሏት የወሰደችው በሌላ በኩል ባለፈው በኤቢ ድርጊት ተናዳ ከቤት የወጣችውን ዳጣ ለማምጣት ደሬ በምሽት ሄዶ ነበር ዳጣ ፈልጓት ሊያመጣት ስለመጣ በጣም ደስተኛ ነበረች ፈጠን ብላ ኪዲዬን በጣም ነው ደስ ያለኝ በዚህ ማታ ስለመጣ ብላ ትለዋለች ደሬም ቆጣ ብሎ ቆይ ለምንድን ነው ቤቱን ለቀሽ ወጣሽው ብሎ ይቆጣታል ዳጣም ኤቢ እኔ እዛ እንድኖር አትፈልግም እኔ እዛ በመኖሬ ደስተኛ አይደለች በዛ ላይ ሶጣም ስገባም ባየችኝ ቁጥር ትለክፈኛለች በቃ እኔም ተናድጄ ጥዬላት ወጣው ብላ ትለዋለች ደሬም ቆይ ምን አርጊ ነው የምትልሽ ምንድነው የሚያገናኛችሁ ምንስ ነው ያጋጫችሁ እስቲ ንገሪኝ ብሎ ይላታል ዳጣም አላውቅም በቃ በእኔ ምክንያት ቤቱ ሰላም እንዳያጣ ወጣው ግን ምናልባት አባዬ እህቷ እንደሆንኩ ብታውቅ ይህ ሁሉ አይፈጠርም ነበር ከቤቱ ልታስወጣኝም አትሞክርም ነበር ልጅ እንደሆንኩ ብንነግራት አሪፍ ነው ብላ ስትለው ደሬም የሱ ጊዜው ገና ነው ግን ዞሮ ማወቁ አይቀርም ብሎ ይላታል ዳጣም ጊዜ ቆሞ አይጠብቅም እንደውም ስለ እናቴ እንድትነግረኝ እፈልጋለሁ እንደዚህ አንተን እየጠበቅኩ እናቴን ሳላገኝ በቀር ግን በጣም ነው ማዝነብ እድሜ ልኬን ነው ስወቅስ ምኖረው ብላ ትለዋለች ደሬም ተነጋግረን የዘጋነውን ነገር መልሰሽ አታንሺ ዳጣ ስምምነታችንን አታፈርሺ ጊዜው ሲደርስ እንነጋገራለን አሁን ሁለታችሁም ልጆቼ ናችሁ ሁሉንም ነገር እቤት ሄደን እንነጋገራለን ብሏት ወደ ቤት ይሄዳሉ በነጋታው ጠዋትም ደሬ ክፍሉ ድረስ ዳጣና ኤቢን ያስጠራቸዋል እነሱን ተከትላ ሳትጠራ ውሃ ብትመጣም ግን ዳጣ አባዬ ሊገርፈን ስለሆነ አንቻም ልጅ እሺ ብላ አታላ ከክፍሉ ታስወጣታለች ደሬም ፈጠን ብሎ እስቲ ቆይ ምንድነው እንደዚህ የሚያጋጫችሁ ንገሩኝ ብሎ ይጠይቃቸዋል ምስኪኗ ዳጣም እኛ አልተጣላንም እኔ ወዳታለሁ እሷ ናት እንጂ የምትጠላኝ ብላ ስትል ኤቢ ቀበል ብላ አባዬ እኔ ልጅ ነኝ ከሷ እኩል ነው የምታየኝ ብላ ወሬዋን ሳትጨርስ እሱም ልጄ ናት እሷ አሁን ወሬውን ተይውና የጠየቅኩሽን ብቻ መልሽልኝ ሲላት ዳጣም እኔም ቤት ውስጥ ማየት አትፈልግም ከውሃ ወይ ደግሞ ከሰላምና ከናታን ጋር ስታይኝ ትናደዳለች ደስ አይላትም በቃ ቤቱን ለቅቄ እንድወጣላት ነው የምትፈልገው ብላ በሐዘን ስሜት ትነግረዋለች ደሬም ስለዚህ አንቺ ነሽ ጥፋተኛ ማለት ነው ብሎ ኤቢ ላይ ሲያፈጥ ኤቢም እንደተለመደው ለእናቷ እንደዋሸችው ደግማ አባቷን መዋሸት ትጀምራለች ሰድባኝ ነው ስድቡን ራሱ መድገም አልፈልግም በጣም አስነዋሪ ስድብ ነው ብላ ትለዋለች ዛሬም ደግመሽ ልትዋሺ ነው ግን ምን አይነት ፈጣጣ ነሽ ብላ ስትላት ኤቢም ፈጣጣማ አንቺ ነሽ በሰው ቤት መተሽ አልወጣም ብለሽ ድርቅ የምትዩ ስትል ዳጣ
አያት አይደል? ሁሌም እንደዚህ ነው የምትለው። ከዚህ ቤት እንደወጣላት ነው የምትፈልገው። እኔ ምንም አልተጣሏትም፣ ግን እሷ ራሷ ነች ስትል ደሬም አምንሻለሁ ዳጣ ብሎ ይመልስላታል። ኤቢም እሳት ለብሳ እሳት ጎርሳ እኔን እሳት ታምነኝም አባዬ ብላ ተጠይቀዋለች። ደሬም ጭንቀት ውስጥ ገብቶ ሁለታችሁንም ነው የማምነው ብሎ ይላታል። ኤቢም ቀጥላ የዳጣን ልብ የሚሰብር ነገር ትናገራለች። አባዬ ይቺን እንዴት ታምናታለህ? ዱርዬ ናት እኮ ለዛውም የትም እየዞረች ያደገች ዱርዬ ትለዋለች። በሚያሳዝን ሁኔታ ደሬ ለዳጣ አልተከላከለላትም ነበር። መልሱ ዳጣንም በጣም ያሳዘነ ነበር። አውቃለሁ ዱርዬ ናት ብሎ ነበር ለኤቢ የመለሰላት። በዛ ሰዓት ግን ዳጣ በጣም ነበር ያዘነችው። ኤቢም ቀጥላ ከዱርዬም በጣም አስመሳይና አደገኛ ዱርዬ መልኳውን ላይ የተቀየረው እኮ እዚህ ቤት ከገባች ጀምሮ ብላ ትለዋለች። ደረጀም በድጋሚ ዳጣን የሚያስከፋ መልስ ነበር የመለሰው። አውቃለሁ ልጅ ሁሉንም አውቃለሁ ብሎ ይመልስላታል። በዛ ሰዓት ኤቢ በጣም ደስተኛ ሆና፣ ዳጣ ግን በጣም አዝና ነበር። ኤቢም ባገኘችው እድል ለመጠቀም በሚመስል ሁኔታ እሱ ብቻ እኮ አይደለም አባዬ ፍቅረኛዋን ራሱ እዚህ ቤት ድረስ ይዛው መጣ ውሃን እያባለገቻት ነው ስትል ዳጣ ከዚህ በላይ መታገስ አልቻለችም ነበር። ውሸቷን ነው እኔ እንደዚህ አይነት ነገር እንኳን ላደርግ አስቤ እንኳን አላቅም ብላ ስትል ኤቢም ቀበል ብላ አትመናት አባዬ እዚህ ቤት ውስጥ ለራሱ ናታን ክፍል እየገባች ታስቸግሯለች። ይሄ ብቻ አይደለም ባለፈው የማየን ወርቅ ብላ ጀምራ ውሸቷ ትዝ ሲላት ታቆማለች። ደሬም ዳጣን ውጪ አንቺ ሳሎን ጠብቂኝ ብሎ ከክፍሉ ያስወጣታል። ዳጣም በሐዘንና ባለመታመን ስሜት አንገቷን ደፍታ ቀጥ ብላ ትወጣለች። ደሬም ዳጣ ምራቋን ካረጋገጠ በኋላ ያጠፋሽው አንቺ ነሽ፣ ዳጣ ምንም አይነት ጥፋት የለባትም ብዬ ስሰማሽ ያመንኩሽ መሰለሽ አይደል? ቆይ ባለፈው ምንድን ነው ያልኩሽ? ወርቁን የወሰድሽ ጊዜ ለዚህ ጸባያሽ አንቺ በቀበቶ ነው መገረፍ ያለብሽ። ቆይቺ ልጅ ምንሽን ቀማች? ምንስ አደረገች? ከዚህ በኋላ አንድ ነገር ብትዋሺ ልሳንሽን ነው የምዘጋው። ወርቁንም እኮ ወሰደች ስትይኝ ነበር። ይሄ ደግሞ ውሸታምነትሽን ያሳያል ሲላት በፍርሃት ኤቢ ይቅርታ ብላ ተጠይቀዋለች። ደሬም ይቅርታ ጥፋትን ለማስተካከል የሚጠየቅ እንጂ ከቅጣት ለማምለጥ የሚጠየቅ ተራ ቃል አይደለም። ማን ክፉ ሲሰራ አይተሽ ነው አንቺ እንደዚህ ክፉ የሆንሽው? ምን ልትጠቀሚ? እሷ እንደ እህት ስታይሽ አንቺም እንደዛ ብታያት ምን ችግር አለ? ምን ይቀንስብሻል? ትሰሚ እንደሆነ ስሚ። በኋላ እኔ የለሁም። አሁኑኑ መስመርሽን አበጂ። እኔን ካልሰማሽ ማንን ልትሰሚ ነው? ብኩን ሆነሽ ነው የምትቀሪው። አቢጌል ከዛሬ ጀምሮ እዚች ልጅ ላይ አንድ ክፉ ነገር ስትሰሪ ባይሽ ከቤት ነው ማባረርሽ ብሏት ትቷት ክፍሉን ለቆ ይወጣል። በአባቷ ንግግር የተከፋችው ዳጣም ደረጃ ላይ ቁጭ ብላ እያለቀሰች ውሃ እያባበለቻት ደረጃ ይደርሳል። ሁለቱም ደንግጠው ይቆማሉ። ደረጃም ነይ የሆነ ቦታ ደርሰን እንምጣ ብሏት ይወጡና አንድ ካፌ ሄደው ማውራት ይጀምራሉ። ደረጃም እያለቀሽ ነበር እንዴ ብሎ ይጠይቃታል። ዳጣም ያው ስላላመንከኝ ከፍቶኝ ነው ብላ ትመልስለታለች። ደረጃም አምንሻለሁ፣ አንቺ ምንም ጥፋት የለብሽም። ጥፋት ከተባለም ያንቺ ጥፋት ከመሸ ቤቱን ለቀሽ መውጣትሽ ነው። እኔ ቤት እስክመጣ ድረስ መጠበቅ ነበረብሽ ሲላት ዳጣ ደስ ብሏት እውነትህን ነው አባዬ ብላ ተጠይቀዋለች። ደሬም ዳጣ ምን መሰለሽ ኤቢ ባህሪዋ ተቀይሯል። የማላቃት ልጅ እየሆነች ነው። ይሄውልሽ የሷን ባህሪ እስካስተካከል ድረስ ምንም ብትልሽ ቻያት። የከፋ ነገር ሲኖር ደግሞ ለኔ ንገሪ። በተሳሳተ መንገድ ስትሄድ መመለስ የአባትነት ግዴታዬ ነው። ለዚህ ደግሞ ልትረጂኝ ይገባል። ሁለታችሁም ልጆቼ ናችሁ። ሳትስማሙ ሳይ ይከፋኛል ይላታል። ዳጣም ኧረ አያሳስብም፣ በቃ ከዚህ በኋላ አንጣለም። የከፋ ነገር ሲኖር ደግሞ እነግርሃለሁ ብላ ትለዋለች። ደሬም ሌላም እነግርሽ ነገር የአባት ቤት ዝም ብሎ ተነስቶ አይወጣም። እኔ እያለሁ ደግሞ ምንም አትሆኝም ሲላት በደስታ ታለቅሳለች። ዳጣም ወደ ቤት ሄዳ ከእናቷ ከሰላም ጋር ሶፋ ላይ ቁጭ ብለው እያወሩ እየተጫወቱ ባሉበት ማርታ ከስራ ወደ ቤት ስትገባ ተመልክታቸው እንዴት ዋላችሁ? ዛሬ ደግሞ ምንድነው እንደ እናትና ልጅ አፍ ለአፍ ገጥማችሁ የምታወሩት ስትል ዳጣ ፈጠን ብላ እናትና ልጅ እንመስላለን እንዴ ብላ ተጠይቃታለች። ማርታም በጣም ብላ ፈገግ ትላለች። ሰላምም ሻይ ነገር ላፍላልሽ ብላ ወደ ማድ ቤቷ ትሄዳለች። ዳጣና ማርታም ወሬያቸውን ይቀጥላሉ። ማርታም ሲሳይ ግን ደህና ነው? ሲደውል ሰምቼው አላውቅም ብላ ተጠይቃታለች። ዳጣም ደንገጥ ብላ አይደውልም እኮ ሚስቱ እንዳትሰማው ነው መሰለኝ፣ እኔ ጋር ጭራሽ አይደውልም። ማርታም ሚስቱ ከሰማችሁማ አለቀለት፣ ባትሰማ ነው የሚሻለው ስትል ዳጣም ፈጠን ብላ እኔ ምልሽ እትዬ አንቺ ግን የሲሳይ ሚስት ብትሆኚ ምን ታደርጊ ነበር? ማለቴ አሁን ባልሽ እኔን ከሌላ ሴት ቢወልደኝ ምን ታደርጊ ነበር ብላ ስትጠይቃት ማርታም ቆፍጠን ብላ ትሰሚያለሽ፣ የማከብረው ስለሚያከብረኝና ስለሚወደኝ ነው። ከኔ ሌላ ሴት ጋር ሄዶ በእኔ ላይ እንደሄደ ካረጋገጥኩ ግን በቃ ነገሩ ሁሉ ያበቃል ስትል ዳጣ ደንግጣ ምኑ ነው የሚያበቃው ልትፋቱ ብላ ተጠይቃታለች።
ማርታም ታዲያስ ከክብሬ በላይ ምንም አይበልጥብኝም። አይን ሲያይ ልቦና ሳያረጋግጥ ምንም ነገር በአጋጣሚ አይፈጠርም፣ ለዛውም ሚስት ካልሆነች ሴት ጋር በአጋጣሚ ብሎ ነገር የለም ብላ ትላታለች። ዳጣም ግን እትዬ ሁሉም ሴት እኮ እንዳንቺ አይደለም፣ ለልጄ ምናምን ብለው ሁሉንም ነገር ችለው የሚኖሩ አሉ ብላ ትላታለች። ማርታም አዎ ለልጆቻቸው እኮ ብለው የሚጎዱ ይኖራሉ፣ እኔ ግን በፍጹም አላደርገውም። አንቺ ልጅ ግን ሳትማሪ አስተሳሰብሽ ከተማሩት በላይ ነው። ቆይ ቀጣይ ዓመት እዚህ ከሆንሽ ትምህርት ትመዘገቢያለሽ እሺ ብላ ትላታለች። ዳጣና ማርታ እዛው ቁጭ ብለው እየተጫወቱ ባሉበት ደረጀና ውሃ ተከታትለው ወደ ቤት ይገባሉ። ሰላምታ ተለዋውጠውም ይቀመጣል። ደረጀም ኤቢ የለችም እንዴ የት ሄዳ ነው ብሎ ይጠይቃል። ማርታም ውጪ ናት ትመጣለች፣ ደውላልኝ ነበር ብላ ትነግሯለች። ደረጀም የሷ ነገር አሳስቦኛል ማርቲ፣ አይንሽን ከሷ ላይ አትንቀይ ብሎ ሲላት ማርታ ግን እሷ እኮ ብልጥ ናት ራሷን አትጥልም ትለዋለች። ደሬም ውሃ ያዘችውን ወረቀት በመሃል አስተውሎ ደግሞ ይሄንን ወረቀት ከመኪና ውስጥ ይዘሽ መጣሽ ብሎ ይጠይቃታል። ማርታም የምን ወረቀት ነው ብላ ትጠይቀዋለች። ደሬም ሰላም ነች ቆሻሻ መጣያ ውስጥ አግኝታ ከመጣሌ በፊት ያው መጀመሪያ ብላ ይሰጠች ብሎ ከውሃ የተቀበለውን ወረቀት ማንበብ ይጀምራል። ምን እንደሆነ ያስተዋለችው ማርታም በጣም ደንግጣ የምትገባበት ጠፍቷት ስትርበተበት ደሬ ሳያስተውላት ወረቀቱን ይመለከተዋል። የማርታ ፊት ላይ በጣም ፍርሃት ይታያል። ዳጣ ድራማ በጣም ምርጥና አጓጊ መሆኑን ቀጥሏል። ደረጀ ውጤቱን ተመልክቶ ምን የሚል ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉ። ቪዲዮንም ላይክ፣ ቻናሉን ሰብስክራይብ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። በቀጣይ ቪዲዮ እስክንገናኝ በሰላም ቆዩ።